አደይ እንግዲህ ከዴቭን ፍቅሩን ተቀብለዋለች ማለት ነው። በግድም ቢሆን ሊሊ አስገድዳት ነው። ምክንያቱም በኋላ የሚቆጭሽን ነገር አታድርጊ፣ ስለዚህ ዴቭም አንቺን ጥሎሽ እንደማይሄድ በምንም እርግጠኛ አይደለሽም። ስለዚህ እሺ ብትይውና ፍቅሩን ብትቀበዩ ነው የሚሻልሽ። የሚወድሽ ልብ አንድ ቀን ሊጠላሽ ይችላል። ስለዚህ ባርኮቴ አንቺ እንደማታፈቅሪው ስላወቀ ነው ከድሮ ፍቅረኛው ጋራ የሄደው አለቻት ማለት ነው። አይ ሊልዬ፣ እኔ ገና በጣም ብዙ ማስባቸው ሀሳቦች አሉብኝ። አሁን በዚህ ሰዓት ፍቅር ጀምሬ ምን ልሆን ነው? አላማዊ ይሰናከላል አለቻት ማለት ነው። ተይ አደይ አትሳሳቺ፣ የመጣልሽን ተቀበይ አለቻት ማለት ነው። እንግዲህ አደይ ዛሬ ዴቭን ፍቅሩን ተቀብለዋለች። ዴቭ በጣም ተደስቷል። ፍቅር ደግሞ እንግዲህ ይሄንንማ ቆሜ ማየት አልችልም ስትል ፋርማሲ ሄዳ መድኃኒቶቹን አፍሳ መታ እንግዲህ ራሷን ለማጥፋት ሙከራ አድርጋለች ማለት ነው። ምክንያቱም ዴቭ የራሴ ነው እንጂ የሌላ ሰው መሆን የለበትም ብላ፣ ሊዲያ ደግሞ አንቺ እኮ ማንም አይፈልግሽም፣ ምክንያቱም ሰይጣንና መጥፎ ሰው ስለሆንሽ ማንም የሚፈልግሽ የለም እዚህ ቤት ውስጥ፣ ስለዚህ ታንቀሽ ብትሞች ይሻልሻል አለቻት ማለት ነው። እውነቷን ነው። ለካች ልጅ ከዚች ዓለም ላይ መሰናበት አለብኝ፣ እኔ ለዚች ምድር አላስፈልግም ብላ እራሷ ላይ እንግዲህ ከባድ እርምጃ ወስዳለች ማለት ነው። በጣም ያሳዝናል። አደይና ዴቭ ደግሞ እንግዲህ ፍቅራቸውን እያደሱ እንደ አዲስ፣ ባርኮቴ ደግሞ የድሮ ፍቅረኛውን ተከትሎ ለሄደው ሊሊ ታውቃታለች የድሮ ፍቅረኛውን። ባርኮት ከሁለት የወደቀ ነው የሚሆነው። ኤላዬ ባርኮቴ ህይወቱ ይበላሻል። ምክንያቱም ቤዛ አውቃ እየተጫወተችበት ነው እንጂ አፍቅራውን እንዳልሆነ እኔም አንተም እናውቃለን አለችው ማለት ነው። አዎ ግን ባርኮቴ በጣም ነው የሚያሳዝነኝ። አላቅም ምን ሆኖ እንደሚመጣ። በደስታ ይመጣ ይሆን ወይ ልቡ ተሰብሮ ይመለስ ወይ ይወል እያለ እንግዲህ ኤላ በጣም እያሰበለት ነው ለባርኮት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? እኔ ያለ አልሐምዱሊላ። አደይ እንግዲህ ትናንትና ዳይመንድ እና ኪንጉ ሊያግቷት መስሎኝ ነበረ። ነገር ግን ደግሞ ያው ለማገት አስቦ ነበር፣ ግን አልተሳካላቸውም። እሷ በጥፊ አጠናገረችው ኪንጉን ማለት ነው። አደይ እኔ ያላንቺ እኮ መኖር አልችልም፣ በቃ ስድብሽም ጥፊሽም ሁሉ ነገርሽም ይናፍቀኛል፣ እኔ ፍቅሬ ነው። ስለዚህ እባክሽን አደይ እኔና አንቺ አንድ ላይ እንኖር፣ ዞር በልልኝ ከዚህ ካሁን በኋላ አጠገቤ ከደረስክ ነግሬሃለሁ፣ ወርድ ከራሴ ብላ እንግዲህ አመነጫጭቃ ሰልባው ስትሄድ ተከትሏት እየሮጠ ሄዶ እጇን ያዘ። አደይ እባክሽን ተረጂኝ፣ እባክሽን ያላንቺ እኮ መኖር አልችልም ሲል እንግዲህ ዴቭ ቀብራራው መጣና በጠረባ ዘርሮ ጣለው። ከዛም አደይ ደነገጠች። ልቀቀው አትምታው አለች ማለት ነው። ዳይመንድ ደግሞ ቆሞ እያየ ነበረ። ከዛ አደይን እጇን ሳባ አድርጎ ይዟት ሄደ። አንተ ምን አይነት ሰው ነህ? ቆም ትመታለህ እንዴ? ሙትቻ እንዲህ አንድ እንኳን አትመታም እንዴ? ዝም ብለህ ትመታለታለህ እንዴ? ወይኔ ዳይመንድ አንተስ ቆመህ እያየኝ አልነበረ እንዴ ስመታ? ታዲያ እኔ ላንተ ልደረብልህ እንዴ? አረ ዳይመንድ ማለት ነው። እንግዲህ አደይ ፍቅሩን ተቀብለዋለች ዴቭን። ከዛም እንዝናና ብለው እሱም ሊሊም ኤላ ለዴቭ ደውሎለት ነበረ። በቃ ለምን ወተን ዝና አንልም ትንሽ ብሎ ዳይመንድ ማነው ኤላ ዴቭ ጋር ደውሎለት እሺ በቃ ብሎ አደይንና ሊሊን ተነሱ በቃ እንውጣ፣ ትንሽ አየር ተቀብለን እንውጣ ሲል አይ እኔ እንኳ መውጣት አልፈልግም፣ ምክንያቱም ፍቅር ብቻዋን ናት፣ በዛ ላይ ደግሞ ምግብ የተባለ ነገር አልበላችም፣ ስለዚህ እኔ ቤት ውስጥ መሆን ነው የምፈልገው አለች አደይ። አደይ እባክሽ ተነሺ፣ እሷ ለአንቺ መቼ ጥሩ ነገር አስባለች ታውቂያለች፣ እና ነው አንቺ ለእሷ የምታስቢላት፣ ተነሽ እንሂድ አለች ሊሊ። ኧረ ተው በኋላ ችግር እንዳይመጣ። ምንም አይመጣም በእኔ ጣዩ አላትና ዴቭ ተያይዘው ወጡ ማለት ነው። ኤላና ሊሊዬም ወይ በዛው ይታረቁ ይሆናል አይታወቅም። ሀሳቡን ቀይሮ እንግዲህ እሱም ከሚሄድበት ሊቀር ይችላል። ሊዲያ ደግሞ ኤላ ውጭልኝ ከቤቴ፣ አሁን በእርግጥ ታዝናኝኛለሽ፣ ደስ ትይኛለሽ፣ ግን ደግሞ እኔ የማፈቅረው የልጅነት ፍቅረኛ ሊሊ ብቻ ናት። በእሷ ቦታ ሌላ ሰው ማስገባት አልችልም።
ስለዚህ ሊሊን በጣም ነው የማፈቅራት፣ ግን አንድ ነገር ተባበሪኝ ሊዲያ ስላት ምን አለችው? ሊሊ አደራ በእናትሽ በቃ ተንከባከቢያት እሺ፣ ምንም እንዳታደርጓት እባካችሁ ልለምናችሁ ለትንሽ ጊዜ አላት ማለት ነው። እሷ ልጅ ስሟን ትጥራብኝ፣ እንደ እሷ የሚያስጠላኝ ሰው የለም። እኔ ደግሞ ተንከባከቢያት ይላል እንዴ! ጭራሽ ደግሞ እዛ ቤት የተቀመጣችሁ ሰሃን ስልክ ተከልንከባከባት ምን ችግር አለው? ቆይ ሊዲያ አካላቅለም በቃ ሂጅልኝ ወደ ቤት ሻላት እየተመናገረች ወደ ቤቷ መጣች ማለት ነው። እንግዲህ ዴቭ ከዛሬ ጀምሮ ሊሊ እዚህ ቤት ነው የምትሆነው፣ ሌላ ቦታ የሚከፈልሽን ብር እኔ ከፍልሻለሁ አላት ማለት ነው። ምክንያቱም እንትና ነው ያለው ኤላ እኔ በየወሩ እልካለሁ ደሞዟን እናንተ ጋር ትቀመጥ፣ ሌላ ጋር ከሆነች ጥሩ አይደለም ለሷ፣ ስለዚህ እናንተ ጋር ትሆንልኝ ባካችሁ አለና ስለለመነው እንግዲህ ለአደይ ሁሉንም ነገር ነገራት ማለት ነው። አደይ እኔ ከኪሴ አይደለም ለሊሊ የምከፍላት ደሞዝ ኤላ ነው ይሄንን ሀሳብ ያመጣው፣ ሌላ ቦታ እንዳትቀጠር እዚሁ ከአደይ ጋር ተኖር ብሎ እኔ በየወሩ ደሞዟን እልክላታለሁ ብሏል። እና ይሄ ሚስጥር በእኔና በአንቺ ብቻ ይቅር አላት። እሺ አለች ማለት ነው። እንግዲህ ፍቅር ሆዬ ዴቭማ የአደይ ሆኖ እኔ ቆሜ ማየት አልችልም ስትል እራሷ ላይ ከባድ እርምጃ ወስዳለች። አስባችሁታል? አሁን ባርኮቴና ዴቭ ደግሞ ይጣላሉ። ምክንያቱም አደራ ሰጥቼ ሄደክ ለምንድን ነው እንደዚህ እንድትሆን ያደረግከው የሚለው ነገር ባርኮት ሲመጣ ልቡ ተሰብሮ እንደሚመጣ ደግሞ እርግጠኛ ነኝ። ምክንያቱም እች ልጅቱ እስከ ዛሬ ድረስ የት ቆይታ ነው? እሱን መፈለግና ማግኘት ብትችል እኮ ታገኘው ነበረ። ቆይታ እሱ ልክ ለአደይ ፍቅሩን ሲገልጽላት መጣች። አሁን ደግሞ ልቡን ሰብራው ይመለሳል። ምክንያቱም ልጅቷን እኔ ስለማውቃት ነው፣ ምንም ዋስትና የለውም ብላለች ማለት ነው። ሊሊ ታውቃታለች ቤዛን። ባርኮት እንግዲህ ፈጣሪ የሆነ እንግዲህ አደይንም ስትመለስ አታገኛትም። ምክንያቱም የዴቭ ሆናለች። ቅድሙንም እሷ በወንድምነት ነው እንጂ ሼም ይዟት እሺ ልትልክ ነበር እንጂ ፍቅር እውነተኛ ፍቅር ለባርኮቴ የላትም አደይ ተናግራለች ማለት ነው። እኔ በጣም ስለሚቀርበኝና ስለሚንከባከበኝ ሁሉን ነገር ስለሚያደርግልኝ እና ለዛ ሼም ይዞኝ እሺ ልለው ነበረ፣ ግን እኔ ባርኮትን አላፈቅረውም ብላ ለዴቭ ነገረችው ማለት ነው። ዋናው ነገር እሱ ነው፣ አለማፍቀር ይሻላል። ለማንኛውም እንግዲህ ዴቭ ራሱ አድርጓታል አደይን። ባርኮት እንግዲህ ምን ይሰማ ይሆን ስትመለስ? በዛ ላይ እህትህ አንተ ስትመለስ ሆስፒታል ትገባለች። ያ ሁሉ መድኃኒት ቀማመችም ሰው ትሆናለች ብዬ አላስብም። አይ ፍቅር የእውነት የእጅሽን እኮ ነው ያገኘሽው። ግን የምሬን እኮ ነው። ጥሩ ሰው ብትሆኝ ምን ችግር አለው እንዴ? በቃ ጥሩ ሰው ሆኜ ዴቭ ላይ አንቺ ሊሆን አይችልም በጭራሽ።